ክልል የተሰማው መረጃ ብዙዎችን እጅግ እያነጋገረ ይገኛል። ሽመልስ አብዲሳ የብዙዎችን እያነጋገረ ስላልተጠበቀው መረጃ ምን ይላሉ? የፋኖ ድንገተኛ ጥቃት በወለጋ ጽምዶ ጥቃት ፈጸመብን ሲል የኦሮሚያ ክልል ተናገረ። እኚህን መረጃዎች ሰፋ ባለመልኩ እንመለከታለን። ሰኔ 23 ቀን 2018 ዓ.ም በኦሮሚያ ክልል ሁለት ጉልና መልክዓ ምድራዊ አቀማመጣቸው የተራቀቀ ክስተቶች ተመዝግበዋል። በአንድ በኩል በሆሮ ጉዱሩ ወለጋ ዞን በአሙሩ ወረዳ ንጹሃን ዜጎች ላይ አሰቃቂ ጥቃት ሲፈጸም፣ በሌላ በኩል ደግሞ በክልሉ ዋና መስሪያ ቤቶች ኮሪደሮች ውስጥ የክልሉን አስፈጻሚ አካላት ቅርጽ ሙሉ በሙሉ የሚቀይር ስትራቴጂካዊ የሕግ ረቂቅ ሰነድ ተዘጋጅቷል። እነዚህን ሁለት ክስተቶች የወጡ መረጃዎችንና የነዋሪዎችን ምስክርነት መሰረት በማድረግ መረጃውን በስፋት የምንመለከት ይሆናል። የመጀመሪያው ክስተት የተመዘገበው በሆሮ ጉዱሩ ወለጋ ዞን አሙሩ ወረዳ አገምሳ ከተማና በዙሪያው ባሉ መንደሮች ውስጥ ነው። እንደ ብሪታንያ ስርጭት ኮርፖሬሽን ዘገባ በጥቃቱ የሁለት ንጹሃን ዜጎች ሕይወት ጨምሮ 11 ሰዎች ተገድለዋል፣ 17 ሰዎች ደግሞ ቆስለዋል። ነዋሪዎች ለቢቢሲ የሰጡት ምስክርነት በአካባቢው ያለውን የደህንነት ክፍተት የሚያሳይ በመሆኑ ከፍተኛ ትኩረትን ይስባል። በጥቃቱ ወቅት በአካባቢው የነበረው የኢፌዴሪ መከላከያ ሰራዊት አባላት አካባቢውን ለቀው ወጥተው እንደነበር ነዋሪዎች ገልጸዋል። አንድ ስማቸው ያልተጠቀሰ ነዋሪ መከላከያ ከአካባቢው በወጣ በሁለተኛው ቀን ታጣቂዎች ገቡብን፣ ከጥቃቱ በኋላ ግን መከላከያ ወደ ካምፖቹ ተመልሷል ሲሉ ተናግረዋል። ጥቃቱ የተፈጸመው ሰኔ 23 ቀን ከሌሊቱ 11 ሰዓት ላይ ህዝቡ ከእንቅልፉ ሳይነቃ በድንገት ነው። ታጣቂዎቹ የመጡት ከጎረቤት ምስራቅ ወለጋ ዞን ኪረሙ ወረዳ መሆኑን የጠቀሱት ነዋሪዎች ከተማዋ ውስጥ ያለን ከብት በግና ፍየል ሰብረው በመግባት ከ400 በላይ ከብቶችን መውሰዳቸውንና መንደሮችን መዝረፋቸውን አስረድተዋል። ይህ ክስተት የመንግስት የጸጥታ ኃይሎች ስምሪትና የቅድመ መከላከል ስትራቴጂ ላይ ትልቅ ጥያቄን ያስነሳል። የጦር ኃይሎች ከአንድ ከፍተኛ ውጥረት ካለበት አካባቢ የሚወጡበትና የሚመለሱበት የጊዜ ሰሌዳ ታጣቂዎች ጥቃት ለማድረስ ከሚመርጡት ጊዜ ጋር መገጣጠሙ በደህንነት መዋቅር ውስጥ ያለውን የመረጃ ልውውጥ ክፍተት ወይም የስምሪት መዛባት ያመላክታል። ስለ ሁኔታው ማብራሪያ የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በጥቃቱ ጀርባ ያሉት ኃይሎች ጽምዶ ሲሉ ገልጸዋቸዋል። ለዲደብሊው በሰጡት አስተያየት በተለይም ፋኖና ሸኔ በምስራቅ ወለጋና ሆሮ ጉዱሩ ወለጋ ዞኖች አካባቢ ፍላጎታቸውን በኃይል ለማሳካት ተንቀሳቅሰዋል በማለትም ከሰዋቸዋል። ይህ የመንግስት መግለጫ በፖለቲካ ተንታኞች ዘንድ ሁለት አይነት ትርጓሜዎችን ያስነሳል። የመጀመሪያው ወታደራዊ ትብብር ነው። በአስተሳሰብም ሆነ በፖለቲካ ግብ ፍጹም ተቃራኒ የሆኑት ሁለቱ ታጣቂ ቡድኖች የአማራና የኦሮሞ ታጣቂዎች የመንግስትን የጸጥታ መዋቅር ለማዳከም ሲሉ በተመሳሳይ ጊዜና ቀጠና ላይ ጥቃት የመሰንዘር ስልታዊ ስምምነት አድርገው ሊሆን ይችላል። ሁለተኛው የፖለቲካ ትረካ ነው። በሌላ በኩል የተቃዋሚ ኃይሎች መላምታዊ ትንታኔ እንደሚጠቁመው መንግስት በክልሉ የሚታየውን አጠቃላይ የጸጥታ እክልና የቁጥጥር መላላት በአንድ ወገን ላይ ብቻ ከማሳረፍ ይልቅ ለሁለቱም ወገን ታጣቂዎች በአንድ ላይ ጽምዶ አድርጎ ማቅረቡ በህዝቡ ዘንድ ብሔራዊ ስጋትን በመፍጠር የራሱን የህጋዊነት ሚና ለማጠናከር የሚጠቀምበት ስልት ሊሆንም ይችላል። ወለጋ በጸጥታ ቀውስ ውስጥ ባለችበት በዚህ ወቅት የዋዜማ ራዲዮ ዘገባ የኦሮሚያ ክልላዊ መንግስት ሊያደርገው ስላዘጋጀው ሰፊ የመዋቅር ለውጥ ይፋም አድርጓል። ይህ ረቂቅ ሰነድ በክልሉ የስልጣን ማዕከል ውስጥ አዲስ የአስተዳደር አስተላለፍ እየፈጠረ መሆኑን ያሳያል። በዚህ ረቂቅ መሰረት ቀደም ሲል በቢሮ ደረጃ የነበሩት መዋቅሮች ወደ ኮሚሽኖች፣ ባለስልጣናት፣ ኢንስቲትዩቶችና ልዩ ተቋማት ያድጋሉ። የፐብሊክ ሰርቪስና የማረሚያ ቤቶች ወደ ኮሚሽን ደረጃ፣ የቁጥጥር፣ የኮንስትራክሽንና
የገዳ ልዩ የኢኮኖሚ ዞን ወደ ባለስልጣናት ደረጃ የመንግስት ኮሚኒኬሽን፣ የንብረት ግዢና የሰነዶች ምዝገባ ወደ አገልግሎት ደረጃ ዝቅ ወይም ከፍ ብለው እንዲዋቀሩ ተወስኗል። በጣም ትኩረት የሚስበው ግን 5ቱ ተቋማት የኦሮሚያ ፖሊስ፣ ቡሳ ጎኖፋ የክልሉ ዩኒቨርሲቲዎች አስተዳደርና የኦሮሚያ ሉዓላዊ ፈንድ በልዩ ሁኔታ እንዲደራጁ መደረጉ ነው። የከተማ ልማት ቢሮ፣ የፕላን ኢንስቲትዩትና የኦሮሚያ ፖሊስ ተጨማሪ አዳዲስ ወታደራዊና አስተዳደራዊ ተልዕኮችም ተሰጥቷቸዋል። እነዚህ ሁለት መረጃዎች በአንድ የትንታኔ ማዕቀፍ ውስጥ ስናስገባቸው የክልሉ አስተዳደር ወደፊት ሊከተለው ስላሰበው አቅጣጫ ግልጽ ማሳያዎችን እናገኛለን። አንድ ክልል በመደበኛ ቢሮዎች ፈንታ ኮሚሽኖችና ልዩ ባለስልጣናት ሲቀየር የአስተዳደር ውሳኔዎችን የማሳለፍ ፍጥነት ይጨምራል። መደበኛ ቢሮዎች ለክልሉ ምክር ቤትና ለተለያዩ የቁጥጥር መዋቅሮች ተጠያቂ ሊሆኑ ቢችሉም ልዩ ባለስልጣናትና ኮሚሽኖች ግን ቀጥተኛ ተጠያቂነታቸው ለክልሉ ከፍተኛ አስፈጻሚ አካላት አሊያም ለፕሬዝዳንት ጽሕፈት ቤቱ ይሆናል። ይህም የስልጣን ክምችቱን በአንድ ማዕከል ብቻ ያደርገዋል። የኦሮሚያ ሉዓላዊ ፈንድ መቋቋምና ለኦሮሚያ ፖሊስ ተጨማሪ አዳዲስ ተልዕኮች መሰጠታቸው የሚያሳየው ክልሉ ከፌዴራል መንግስቱ ጥገኝነት በመውጣት የራሱን የፋይናንስ አቅምና ጠንካራ የውስጥ ጸጥታ መዋቅር ለመገንባት መዘጋጀቱን ነው። በወለጋ የተከሰተው የመከላከያ ሰራዊት መውጣትና መግባት ምናልባትም በፌዴራል መከላከያ ሰራዊትና በክልሉ የጸጥታ መዋቅሮች ሚሊሻና ክልል ፖሊስ መካከል ያለውን የእዝ ሰንሰለት አለመመጣጠን ወይም የፖለቲካ አለመተማመን ሊያሳይም ይችላል። ክልሉ የራሱን የፖሊስ ኃይል ከተጨማሪ ተልዕኮች ጋር በአዲስ መልክ ማደራጀቱ የፌዴራል ኃይሎች በሌሉበት ወይም በሚወጡበት ወቅት የሚፈጠረውን የጸጥታ ክፍተት በራሱ መዋቅር ለመተካት ካለው ፍላጎት የመነጨ ሊሆንም ይችላል። በህዝብ አስተዳደር ትንታኔ በአንድ ክልል ዳርቻዎች ላይ የሚፈጠሩ የጸጥታ ቀውሶችና የብሔር ግጭቶች በዋናው ማዕከል ውስጥ የሚደረጉ ጥልቅ መዋቅራዊና ኢኮኖሚያዊ ለውጦች ያለ ከፍተኛ የህዝብ ትችትና ክትትል እንዲጸድቁ ምቹ ሁኔታን ይፈጥራሉ። ህዝቡና የሚዲያ አካላት ትኩረታቸውን በወለጋው እልቂት፣ በሟቾች ቁጥርና በታጣቂዎች ዝርፊያ ላይ በሚያደርጉበት ወቅት በአዲስ አበባ የሚገኘው አስተዳደር የወደፊት የክልሉን የፖለቲካና የኢኮኖሚ መልክ እንዲቀይሩ እንደ ገዳ ልዩ የኢኮኖሚ ዞን እናም ሉዓላዊ ፈንድ ያሉ ረቂቅ ህጎችን በጸጥታ ያሳልፋል። በቢቢሲና በዋዜማ የወጡት እነዚህ መረጃዎች እንደሚያሳዩት የኦሮሚያ ክልል በአሁኑ ወቅት በሁለት መጋረጃዎች ውስጥ ይገኛል። በአካባቢው ላይ ያሉ የንጹሃን ደም የሚፈስበት የመንግስት የጸጥታ መዋቅር ክፍተት በግልጽ የሚታይበትና የታጣቂዎች ጥቃት ስር የሰደደበት እውነት አለ። በማዕከሉ ግን ይህንን ቀውስና አለመረጋጋት እንደ ግብዓት በመጠቀም የክልሉን የፖለቲካ የፋይናንስና የጦር ኃይል አደረጃጀት ወደ አንድ የጠነከረ ማዕከላዊ ስልጣን ለመቀየር የሚያስችል ሰፊ የህግ ዝግጅት እየተከናወነ ይገኛል። ወደ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። ቪዲዮን ከወደዳችሁ ላይክ እንዲሁም ሼር እንድታደርጉ እየጠየቅን በተጨማሪም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን በቀጣይ መረጃ እስክንገናኝ ድረስ ተሰናበትን። መልካም ቆይታ።